በላቸው። በጣም እንኳን እንደዚህ ያላችሁ ገባ። አሁንም ክፉ ነገር አስቧል ብለን እኔ የምታስብ ከሆነ ኪራ እንዴት ይቅርታ እንዴት የምን ይቅርታ በጣም ምን አደረግኝ? ትዳራችን ላይ መሀል እኛ ከታረቅን በኋላ አንተ ነገሮችን ብዙ ነገሮች እየተበላሹ አይሆንም። ቆይ ኪራ ቆይ ዛሬ እንፍታ። ደስታችሁን አክብሩ። ችግር የለም። እኔ እመጣለሁ ተመልሼ ማምጣት ስለማይቀር ተረጋጋ። በቃ ኪራ የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታል ኪሩ መጣ። እንኳን በሰላም መጣ። የት ጠፍተህ ነው? ይሄን መሰለ የደስታ ጊዜ ሳትካፈል ጠፋህ። አልጠራሽም? እሷን ነገርሽ? ካራስቼ መስቼ እኮ ነው ድንገት አልተነገረም? ኧረ እንዴት ይነገረኛል? አዎ ዛሬ ያው የ4 ዓመት አንቨርሰሪያቸውን እያከበሩ ነው። ያው እንኳን ደስ አላችሁ በላቸው። በጣም እንኳን ደስ ያላችሁ። በጣም ደስታችሁን ታዲያ እንዴት ነው እያከበራችሁ ያላችሁ? ኬክ አልበላም። ትንሽ መቅመስ አለብን። ስጡት። ደስታችሁንማ አብረን አይ ትንሽ ቅመስ። ትንሽ ኬክ ብላ። አልፈልግም ብራዘር ትንሽ ብላ። ደስተኛማ ሆኜ እኮ እያየሽኝ አይደል? እሺ ብላ። ትንሽ ስሜት ግን ደስተኛ አታጨናንቅ። ትንሽ አበላ። አይ ለምን አልነገርሽም? ነግሬዋለሁ አላልሽኝ? ደስ አለሽ አንቺ? ተመልሰህ እንዴት መጣ? ነገርኩሽ እኮ ጋር ስቼ የመጣሁት ድንገት። እኔማ ሁላ ነገር እንደሚፈጠር አላውቅም። ለምን እንዳልጠራሽኝ አላውቅም። ነገሮችን ለምን በሚስጥር እንደምታደርጊያቸው አላውቅም። እሺ በቃ ምንም ነገር እንዳትናገር ማለት በቃ ምንም ነገር እንዲበላሽብኝ ስለማልፈልግ የረሳውን ዕቃ ወስደህ አይ በዛሬ ቀንማ ከኛ ጋር ዛሬ ነው በቃ አይ አይደለም ነገሮችን እስካልፈታ ድረስ ማለት ነው ነገር ነው ይስተካከላል። ያው ውብዬም ልክ ናት። ትንሽ የሚደብረው ከሆነ እንትን እንዳይ ልክቱ ነገር ሳይናገር እንትን ቢመለስ የተሻለ ነው ባይ ነኝ። መጥፎ ነገር ሳይፈጠር አይ ዛሬ እንኳን ደስተኛ ይመስለኛል ኪራ። እንደዚህ መቸኮል ምን ሆነህ ነው ኪራ? ደስ አላላችሁ ነው ኪራ? የእውነት እኔ እየነገርኩህ ነው። ነገሮችን አታበላሽብኝ አይደለ ነው በቃ እኮ የምን ነገር ማለት እነሱ ስጠሪ ለምንድን ነው ለምን ትለያያለሽ? ወንድምሽ እኮ ነው። እና እሱ እኮ ስላልተጠራኩ ተናዶ እኮ ነው ሄዷል ኦልሬዲ። በቃ እሱ እዚህ ነገሮች ልክ እየሆኑ ስላልሆኑ ወደ ቤት እናንተ ለምን ያልጠራችሁት? ለምን ይጠራል ነው? ወንድም አይደል እንዴ? ይመለከተዋል እኮ ናይ በቃ እሱን ሳታሳምኝ ነው እንትን ፕሮግራም ያዘጋጀው። አሁን እኮ እሱ እኮ በቃ እኮ አሁን ደስተኛ ነው። ውብዬ ተይው። ውብዬ እዚህ ጋር አሁን ዛሬ ውብዬ ደስታችሁ ቀን ነው። ውብዬ እባክሽ ደስታችሁ ቀን ይኸው ደስተኛ ነው እኮ እሱ ማለት ነው። ይሄን ጊዜ በደስታ እናሳልፈው። ኪራ ደግሞ ያው ሁሉ ነገር ያለፈው አሹ ብዙ ነገር ቅሬታ ተፈጥሯል። ያው በዛሬ ቀን እዚህ እንድትስማሙ እንድታርቃችሁ ሰላም እንድታወርዱ እንፈልጋለን። ሁላችን ችግር የለውም። በቃ አይ አሁን በቃ አሁን ያው የደስታቸው ቀን አይደለ ዛሬ የደስታቸው ቀን ስለሆነ ምንም ክርክር ሳይፈጠር ያው ኪራ ያው ይቅርታ እኛ ካጠፋን ችግር የለም። የደስታቸውን ቀን በደስታ ኪራ እኔ አንድ ነገር ማለት ፈልጋለሁ። ስለ ያው ትዳራችን ላይ መሀል እኛ ከታረቅን በኋላ አንተ ብዙ ነገሮች እየተበላሹት
ብዙ ደረጃ ደርሰናል። እኔን እስከ ማስደብደብ ደርሰሃል ኪራ። እኔ ግን የእውነት እኔ እንደ ወንድሜ ስለማይ አንተ ላይ አንድ ክፉ ነገር አስቤ አላውቅም። የእሷ ወንድም አንተ መሆን ማለት የኔም ወንድም ነህ አንተ። አንተ ላይ ክፉ ነገር ማሰብ አልፈልግም። ገባ? አሁንም ክፉ ነገር አስቧል ብለን እኔ የምታስብ ከሆነ ኪራ እንዴት ይቅርታ እንዴት የምር ይቅርታ በጣም ምን አደረግኝ ወንድሜ? ይቅርታ ምንም አላደረግኝም። አይ እውነት አክብረኸኝ እስከዛሬ ድረስ ጥሩ ነገር አይደለ ስንመካከር ነበር። እስከዛሬ ጥሩ ስናወራ ቆየን እኮ። ለምንድን ነው እንደዚህ ይቅርታ ማለት ነው? ከልብ እኮ እንዳልሆነ እኮ ኪራ ካለ ይቅር እንባባለን። ምንድን ነው ከልብ እንዳልሆነ ያስታውቅ እንደተናደደ ቃላቶች ትክክል አይደለም ማለት ይኸውልህ፣ ምን አይነት ቃላት ትጠቀማለህ? ኪራ እልል ማለት አለብኝ? ይኸውልህ እሱ እየታዘበ ነው። ምን ማለት አለብኝ? ውይ አንቺን ደስ እንዲልሽ ምን ማድረግ አለብኝ? እስቲ ይኸውልህ አሁን ማለት ነው እኔ እንደዚህ ነው ብዬ አንተን ማስረዳትም አልፈልግም፣ ማስረዳትም ግዴታ የለብኝም። ትዳሬን እየመለስኩ ነው። ከዚህም በፊትም ለምኛለሁ። አሁን ግን በራሴ በፍቃዴ ባሌን ወደ ቤቱ እንዲመለስ ስለምፈልግ ወደ ቤቱ መልሼዋለሁ። ዛሬ ደግሞ ቀናችን ነው። ቀናችን ደግሞ አታበላሽ። ከኔ ጋር ሳታወሪ ሁሉን ነገር ለምንድን ነው ከአንተ ጋር የማወራው? ኪራ ቆይ አልገባኝም። ግዴታ አንተን ማስፈቀድ አለብኝ እንዴ? ወንድሜ ነህ እንጂ እኮ ባሌ አይደለህም። ባልሽማ አይደለሁም፣ ግን ቤተሰብ አለ ብዙ ነገር ታውቂያለሽ። እሱን ችግር የለውም። እኔ ግዴታ ስለሆነ እሱን በራሴ እወጣለሁ። ግን ደግሞ ለአንተ ይሄን ላረግ ነው እንደዚህ ለሆነ ብዬ ማማከርም አንተንም ማስፈቀድ አይጠበቅብኝም። ስለዚህ ነገሮችን አታበላሽብኝ። አሁን በጣም እያሾፍክብን ነው። ስለዚህ እኔ ደግሞ የሚያሾፍብኝን ሰው አልፈልግም። ማለት ምን አደረኩ? ምንም የበጠበጥኩት ነገር የለም እኮ አይደል? በቃ በጣም እየቀለድክ ነው። እንዴት አይደለም? አክብሮክ ነው ተንበርክኮ ይቅርታ እየጠየቀ ያለው። ምንድነው ያለፈው ነገር ሁሉ ነገር ረስተን ነገር ማየት አለብን። ገብቷል አይደለ? ስለዚህ አንተም ተረጋጋና በቃ ይሄን ፕሮግራም አብረን በደስታ እንድትካፈል ደስ ይለናል። ሁላችንም አንተም ደስተኛ ብትሆን ደስ ይለናል። በጣም እኔ ደስ ብሎኛል በጣም እውነት ለመናገር። ስለዚህ ደስ ብሎኛል። ፊት ላይ ግን ደስታ እንደዚህ ሳቅ እስቲ የውሸት ሳቅ እኮ ነው ኪራ። የሳቁ እኮ ነው። ለምንድን ነው የእህትህ ደስታ የማያስደስትህ? ለምንድን ነው ናሂ እንደዚህ የጠመድከው? ችግሩ ምንድን ነው? ምን ሰላም አልኩት እኮ አይደል? ሰላም ተባባልን። ሰላም አልተባባልም? ደብረዋል ታዲያ ምንድን ነው? አይ ሰላም አባባል ግን ከአንገት በላይ ነው። ፊትህ እኮ ያስታውቃል። ምን ሆነ ፊቴ? የሆነ በቃ አለ አይደለም ደስታ ትክክለኛ አይነት ደስታ አይደለም። የሆነ እስቲ ቆይ እሱ ማውራት የሚፈልገው ነገር ካለ ያው ተው። አዎ የተሰማን ማውራት ነው። እናንተ ናችሁ የታያችሁ የኔ ደስተኛ አለመሆን ምንድን ነው? እስቲ ንገሩኝ። እስቲ ምን ማለት አለብኝ? ምን መልስ እኮ እያፌዝክ ነው። የቀለድክብን እኮ ነው ያለው። ምን የምን ማፌዝ ነው? እህቴ ደስተኛ ነች። ደስተኛ ትሁን። ያው ደስተኛ ለማድረግ ነው እኔ እዚህ ድረስ የመጣሁት። እሷ ለዛ ደስታውን ነው አብሬ ካፈራ። እሺ እናንተ ለምን ለሱ አልነገራችሁትም? በዛ ተቀይመው ይሁን ለምን? አይ እሺ አይለማይ የደስታ ቀን ነው ዛሬ። እኔ ላስቀይም አይደለም የመጣሁት። አዎ ዛሬ ኪራ አንድ ነገር ያው በዛው የምንነግረው ያው ዛሬ ያው ሰላም እንዲፈጠር ነው የምንፈልገው። የነሱ አንቨርሰሪ ቀናቸው ነው ዛሬ 4ኛ ዓመታቸው ነውና ምንም ነገር እንዲፈጠር እኔ አልፈልግም እዚህ ጋር። በቃ አንተም ከልብ ደስተኛ ሆነ በቃ ከውብዬ ጋር ያለውን ነገር ፍታ። ሁላችንም እንዴት ነው ላሳያችሁ የምችለው? ደስተኛ ነኝ እኮ። ወይኔ በስመ አብ። ደስተኛ ብትሆን ኖር እኮ የቀረውን ኬክ ቅመስ ስንልክ አልፈልግም አልክ። ደህና ነኝ፣ አልራበኝም፣ ጠግቤ ነው የመጣሁት። ይሄን ማድረግ ትችላለህ። ለመጥቀብ ነው እንዴ? እኛ እኮ ሌላ ችግር ካለ ነገርና እዚህ እንፍታው በቃ። ተረጋጉ። እኔና እሱ እናወራለን። እናንተ ቆይ ያውራ ሶልቶ እዚህ ጋር የእሱ ደስተኛ መሆንም አለመሆንም ማለት ነው አስፈላጊ አይደለም። በቃ እኔ ትዳሬን መርጫለሁ። ስለዚህ ትዳሬን ማስተካከል ፈልጋለሁ። ትዳሬን እያስተካከልኩ ነው ያለሁት። ለዛ ደግሞ አንተ ሄደሃል። አሁን ተመልሰህ የመጣው ዕቃ ረስቼ ነው ብለሃል። ስለዚህ የረሳውን ዕቃ ይዘህ መሄድ ትችላለህ። ከዚህ በላይ እኔ አንተ ማስቀየም አልፈልግም። አንተ ምን እናንተ የሆነ ነገር በሉ በእናታችሁ። ውብዬ እንደዚህ እንዲፈጠር አንፈልግም ስልሽ፣ አዎ እሱ ትክክል አይደለም። ውብዬ ያደረገ ውብዬ ቆይ ኪራ ቆይ ተረጋጋ። እሺ እሱ ከልቡ የሚያስበው ነገር ካለ ይንገራ። ናይ አሁን እሱ እኮ ከልቡ አለ አይደለም ወይ? ደስ ካላለው ደስ ያላለኝ ምክንያት ይሄ ነው። ደስ ካለው አሹ እዚህ ጋር እያሾፈ እኮ ነው ያለው። ስለምን ነው ደስተኛ ነኝ ደስተኛ አይደለም የሚለው? ሰው ላይ እያሾፈን እንደ ቢያንስ እንግዳ አክብር እስቲ። ተሰብስቦ ያለው ደስተኛማ ደስተኛ ነኝ ይሆናል። በዚህ በላይ አልስቅም እልል አልልም አይደል? አሁን ኪራ አሁን ውብዬ አንቺም መጥፎ ነገር ቆይ ኪራ
አይሆንም። ቆይ ኪራ ቆይ ዛሬ እንፍታ። ደስታችሁን አክብሩ፣ ችግር የለም። እኔ እመጣለሁ ተመልሼ ማምጣት ስለማይቀር ደስታችሁ። ተረጋጋ በቃ ኪራ ውብዬ ተረጋጊ በቃ። እኔ ማለት ምንም ችግር የለውም። እኔ ምንም ደስ አላለኝም እና እውነት ለመናገር ሁኔታው የልጁ ሁኔታ ምናምን ስሜቱ በጣም ተረብሿል። ምንም አያመጣም። ዋናው ነገር እናንተ መስማማታችሁ ነው። አሹ እናንተ ለምን አልነገራችሁ? ወደ ቤት ሄዷል ብላን እኮ ነው ብዬ ኦልሬዲ እሱ ወደ ቤት ሄዷል። ገብቶሃል አይደል? በቃ ከሄደበት ነው የመጣው እንጂ እቃ ወደዚህ የሚመለስበት አንድሽ ምክንያት የለም። ምን ባደረገው ነው እንደዚህ የጠመደኝ? አይ በቃ ከዚህ ሙድ ውጡና በቃ አሁን ደስተኛ እንሆን። በቃ ነገሮች ቀስ ብለን እናስተካክላለን። ውብዬ አንቺም አትጨናነቂ በቃ አትረባብሽ። በቃ ናይ ተረጋጋ በቃ ምንም ችግር የለውም። እሺ በቃ እናንተ አትጨናነቁ። ምን አይነት ምንድነው በጠበጠ እንደ ፕሮግራም እንዴት ነው? በቃ ዘና በል በቃ ይሄ ነገር መቼ ነው የሚፈታው? እሺ ሰዎች እንደዚህ የሆነ እስከ መቼ ነው አሁን የሚቀጥለው? ዋናው ነገር ሁለቱ መስማማታቸው ነው። ቢስማሙ ቆይ አሁን ውብዬ አንድ ጥያቄ የምጠይቅሽ እንደዚህ ተስማምታችሁ ሌላ ጊዜ መምጣቱ አይቀርም አይደል? ለምንድን ነው አውርታችሁ ማጥፋት? እሱ ደግሞ እናንተ ከተስማማችሁ ቤተሰብ ሂዳችሁ ያለው ነገር መፍታት ነው። ናሂ እሱ ሽማግሌ እንድትልኩ አይደል የሚፈልገው? እናንተ እዚህ ተስማሙና ሽማግሌም ይላክ። ከዛ በኋላ ከሱም እኮ አይደለም እሱ እኮ ቢያንስ አሁን ከውብዬ ታላቅ ቢሆን እንኳን በዚህ ነገር ታናሽ ነው። ገብቷል? በዚህ ትዳር ላይ ታናሽ ነው። ገብቷል አይደለ? ምንም እንኳን ታላቅ ነኝ ብሎ በሷ ህይወት ገብቶ መበጥበጥ የለበትም። ሰው መደብደብ፣ ሰው እንትን ማለት ማስፈራራት ይሄ ፌር ነው? ገብቶኛል። ያው ብዙ በደሎች እንዳደረሰ እኮ አውቃለሁ። አሁን አልተሳሳተም አይደለም እያልኩት ያለሁት እነሱ በቃ ይስማሙና እሱ ሽማግሌ እንዲላካል የሚፈልገው ቤተሰብ ጋር ሄዶ አንድ አፍታ ጠይቆ መምጣት ነው። ይሄ እኮ በቤተሰብ ሰላም ከወረደ እኔ ማለት ነው ብትችሉ ማለት ነው ጠላት አለማፍራት ነው። ገብቶሃል? በፍቅር ሁሉም ነገር መፍታት ይችላል። እና ናሂ ከዚህ ስሜት ውጣና በቃ ተረጋጉ። እናንተ ሁላችሁም በቃ እናስተካክላለን። ሁሉም ነገር ፈታ በሉ። ዘና በይ በቃ ናሂ ብራዘር በቃ ፈታ በሉ። እኛም እዚህ እንጫወት ያለውን ነገር መቀበል መስሎሽ ነበር? ልታስደበድበን ነው ዛሬ? መደብደብ ፈልጋለሁ? ቀደም ማለት ነው። ለምን ምንድን ነው? እንዲህ በቀላሉ ምንም ነገር እንደማይፈታ ማወቅ አለብሽ። ነግሬሻለሁ። ያለውን ነገር ችግር ይቅርታ ጠየቅኩ አይደል? ችግሬንማ ታውቃለህ ምን እንደሆነ ችግሬ ምን እንደሆነ ታውቃለህ አይደል? ይቅርታ ጠየቅኩ። ነፍስ አጠፋሁ እንዴ? ምን እያደረግሽ ነው? ለምን ይቅርታ ጠየቅኩ? ችግሬን ያውቃል። የእውነት እንዳስቀይም ትፈልጋለህ? ለምን ነው አንቺ ጋር ለመቀያየም አይደለም። እሺ ምንድነው ችግር? ምንድነው ሰብሽ? ሽማግሌ መላክ ለምን ከበደ? አንተ ለምን አመጣው? ለምን አመጣው? ስለፈለኩት ጓደኛዬ ነው። በቃ ከፈለከው ይዘው ቁጭ በል ወይ ደግሞ ይዘው ውጣ። አልወጣም። ያለበት ቦታ ላይ አስቀይም አልፈልግም። ለምን በቃ እረፍ። ከአንቺ ጋር ለመቀያየም ማለት በቃ ዞር በል። ነገሮችን ሽማግሌ ይልካል። አልፈታ ከሆነ ደግሞ እሱ ብቻ አይደለም የሚልከው እኔም አብሬ ሄጄ ነው። እሺ ገባህ አይደል? ቤት በቀላሉ መግባት አልችልም። እሺ ለምን ነው አይችልም?
ቤቴ እኮ ነው። ቤቱ ስለሆነ እኔ ነገሮችን ሲያስተካክል በእንደዚህ አይነት ሁኔታ እቀበላለሁ? አልቀበልም። ባለትዳር ቤት እንትን ጉልበተኛ ይዞ መምጣት ምን ማለት ነው? ከሆነ በእንደዚህ አይነት መንገድ አገባም። እኔ ቤተሰቦችን አክብሬ ነው የብዬም ቤተሰቦች አክብሬ ነው እስካሁን የታገዝኩ። እሱማ ሳይኝ ባለፈውም በሱ ስታስደበድበኝ ቻል ያረኩት ያላሳሰርኩ ቤተሰቦችን አክብሬ ነው። ክብር እያሳየኝ በጣም ክብር እያሳየኝ አይደል? ቆይ ምንድን ነው ያደረገው? አንቺ ውሳኔ አንድ ነገር ብቻ ነው የምናገረው። ገብቷል አይደለ? እስከዛሬ ድረስ አክብሬያለሁ። ስላገዝከኝም እኔም ብለህ ስለመጣህ አክብሬያለሁ። ከዚህ በኋላ ግን መስመር የምታልፍ ከሆነ እኔ ራሴን የማሳስረው። ገብቷል አይደለ? ለህግ ነው ማለት ሁኔታ እንደማልቀበል እያወቅህ በቃ እንደዛ ከሆነ ባለትዳር ነኝ ከቤቴ ውጣ። ገባህ አይደል? መውጣት ትችላለህ። እኔም አልወጣም። ግዴታ ነው መውጣት ትችላለህ። ለምን ማውጣው? ሀሳብህ ምንድን ነው? እስካሁን ድረስ ማንንም ሰው መንካትም ማስነካትም አልችልም። ገብቷል አይደለ? እየሰማኝ ነው አይደል? እኔ አሁን ካንቺ ጋር አይደለም። ዞር በል ኪራ፣ በቃ ተከበር። ከዚህ በላይ ደግሞ ትዕግስቴን አትፈታተን። አንተ ክብር አለ። በጣም ራስን እያስናክ ነው። ክብርሽን ለማስጠበቅ ስሞክር ደግሞ ጉልበተኛ ምናምን የምትለው ነገር ወደዛ ጣል። እሺ ገባህ? ስለ ጉልበተኛ ከታሰበ ማለት ነው በጣም ብዙ ነገር ይመጣል። ወንድሜ ነህ ብዬ ነው ዝም ያልኩህ። በቃ ይበቃል። እኔ ባንቺ እኔ በገዛ እጄ ነው ማሳሰር። ኪራ ይበቃል። አቁም። ደስ ይለኛል። አቁም በቃ አሳስርኝ። እኔ አንቺን እንደዚህ ከዚህ በኋላ ትዳሬን እንዳትበጠብጥ። አቁም በቃ አቁም። እጅን 10 ጊዜ እሱ ላይ ትቀስር። ለዚህ ነው አሁን ቆይ ደስተኛ ነኝ ብለው የወጣኸው? ለዚህ ነው እንዴ? ሳይሾፍብን ነበር። ደስ ብሎኝ ነበር። ደስተኛነቴን አላሳያችሁ ወይ? አመጣጤ ምን አይነት ቆይ ታሳፍራለህ? ያረክ ያለው ታሳፍራለህ። ኪራ ስማ፣ በጣም ታሳፍራለህ። ስማ አንተ ማለት ነው ኪራ ታሳፍራለህ። እስኪ ተው። አንተ ምን እየሆንክ ነው? እንደዚህ ጠመድኩ። ምን በድለው ነው የሚያደርገውን ነገርማ እያየሽ ነው። ምን አደረገ? እንዲህ በቀላሉ ቤት ውስጥ ሊመለስ ነበር የፈለገው። እኔ ግን አልቀበልም። ምን አገባህ አንተ? ልታስመታው ነው ያመጣው? ንገረኝ። ቆይ ልታስመታው ነው? እስቲ ጫፉን ይንካ። ሰውዬ ማንንም መንካታችሁ ሰምተኛል አይደል? ዳጊቶ አንተ ምንድን ነው ሀሳብህ? ምን ሀሳብህ? ሀሳቤ ምን እንደሆነ ታውቂያለሽ? ይሄ 10 ጊዜ ሽማግሌ የምትለው እንደዚህ በቃ ከዚህ በላይ እንዴት ታበላሽብኛለህ? ቆይ አንተ አግብተኛል እንዴ? ባሪ አይደለም እኮ ወንድሜ ነው። ገብቶሃል አይደል? ምን አገባክ? አንተ መጠየቅ አለብኝ። ደፋር ነው። ለምን ደፋር ነው? ቤቱ እኮ ነው ቤቱ። አሁን ደስ ብሎኛል እያልክ አልነበረ? አሁን ሰላም ብለህ ሄደህ አሁን እንደዚህ ስታወራ ግን አንተ አይደብርህም? ለምን ብቻህን አትገጥመኝም? ምን ለምን ሰው ማምጣት ያስፈልጋል? ስማ አሁን ብቻህን ለምን አትመጣም? እኔ ጋር ብቻዬንማ መገኘት አልቻልኩም። የት እንደምትደበቅ ምን አቅላለሁ? እኔ ስመጣ የለህም ማለት ስነ ስርዓት አይኖርህም አንተ። እንሽላለን በዛሬ ቀን ለምን ዝም በል አንተ። ክብር ይኑር። ለዚህ ነው ይታሰር ለእሷ ብለን ነው የታገስን። ስማ ለእሷ ብለን ነው የታገስን። ዝም ያልሽው የከለከልሽው ለዚህ ነው። ለምን ዝም አትልም? ታክሰናል ኪራ። ለእሷ ስንል ነው የታገስነው። ስማ ለእሷ ስንል ነው የታገስነው። ለእሷ ስንል ነው። እረፍ ሰውዬ። ማንንም አሁን ይወጣል። ከዚህም በኋላ አትቀኝ። አንተ እኮ ምን ይወክ ነው? ኪራ ስራደስ ያወራው ነገር እየሰየኝ ማንንም ሰው መንካት ማለት ተወኝ። ገባ? አንተ ምንድነው? ቆይ ሀሳብ ምንድን ነው? ወጣ አንተ። ቆይ ሀሳብ ምንድን ነው? ተረጋጋ። ምንድን ነው ያሰብከው? ምን ማለት ነው? ምን ማለት ሀሳቤንማ ታውቂያለሽ። ለምንድን ነው በእኔ ሀሳብ እንደዚህ አይነት ሰው ይዘልኝ ትመጣለህ? እሺ አስወጣልኝ መጀመሪያ እሱን። ለምን ይወጣል? አስወጣልኝ። እሱን ይዞ ሊወጣ ለምን? ይኸውልሽ እስቲ እኔን ገለኸኝ ታወጣው እንደሆነ አይሃለሁ። ምን ማለት ነው? እስቲ በል መጀመሪያ እኔ ለምን እገልሻለሁ? አንቺ ልገል አይደለም ያመጣው። ማንን ልገል ነው? ውጣ አንተ። ስነ ስርዓት ቤት መውጣት ያለሽ ሰላም አይሆንም። ሰላም አሁን ማንንም መንካት አልችልም። ሰምተኛል ሰውዬ? ስርዓት አድርግ። ማንንም መንካት አልችልም። ገብቶሃል? ስማ ይሄንን ለማድረግ ነው የመጣኸው? የዛህን ውጣ። እባክህን ራስን መቀለጃ ያደረከው ይሄን ሰውዬን ይዘህ ውጣ። ስለሚያስደስተኝ ነው። መጥቶ እንደዚህ አይነት ነገር ሲያደርግ ዝም ብዬ አልቀበልም። የምቀበልበትን ነገር ነግሬዋለሁ። ያንተ እኮ በዛ ግትረውም እኮ ኪሩቤል ቢያንስ ይሄን ቀን ማለፍ ነበረበት። ግትርነቴን አላየሁም። አንተ በጣም እንደተረዳው ታውቃለህ። አንተ የኔን ደስታ አትፈልግም። ገብቶሃል? ደስታሽንማ በጣም ስለምፈልግ ነው ነገሮች። አየሁ እኮ
እንደውም የባሰ ልታስለቅሰኝ ነው የመጣው አይደለ? ሐሳብ እንደዛ ነው። እንድታለቅሽ ስለማይፈልግ ነገሮችን በቃ እረፍ ኪራ እረፍ፣ መስመር አትለፍ። ብዙ ጊዜ ያስጠንቅቂያለሁ። ከዚህ በላይ ግን ማለት ነው የእውነት እኔ ነኝ የማዋርድህ። ነገሮች አልገባሉሽ አንቺ ያሉት ነገሮች አልገባም። አንተ ከገባህ ወደ ገባህበት ቆይ ያውሩ ሐሳብን ማለት ነው እዛው ለራስህ አድርግ። አጠቅመኝም በቃ ግልጽ ነው የምነግርህ። በቃ ከዚህ አጠቅመኝም ገብቷል። በቃ እንደውም ከሱ በላይ ማለት ነው አንተ ነው ያስለቀስከኝ። ገብቷል እንዴ? ከዚህ በላይ እንዴት ታደርገኛለህ እንዴ? እኔ እንደዚህ ትዳሬን ለመመለስ እኔ ደፋ ቀና እላለሁ። አንተ እየመጣህ ታከሽፋለህ። ምንድን ነው ሀሳብህ? አሁን ከአንቺ ኋላ ስለሆኑ ነው። እኔ ስለመጣሁ እኮ ነው ስለ ስርዓታቸው ነው ያዘው። አንተ ያመጣን እኔ ስለ ስርዓታቸው ነው ያሳስባቸው እንዳረሳ አንተ ያመጣን የትኛዎቹን አንተ የበለ ደና የተሻለ በእናትህ ስርዓት ያዝ። በቃ ከዚህ በኋላ በእኔ ዙሪያ ያሉትን ሰዎች እንዳትነካ። ሰምተኛል አይደል? ተከበር። ምንም አልለቀው። ወደ መጣህበት መሄድ ትችላለህ። ገብቶሃል? ሀሳብ ምንድን ነው? ለምን መጣሽ? አልወጣም ካልክ ለምን መጣ? ላስወጣው ነው። ማንን? እሱን ላስወጣው። ማን? አንተ እስቲ ንካው እና እስካሁን ታግሻለሁ። ምን ማለት ነው? በቃ ይበቃል ኪራ፣ አቁም። ተከበር። ማንም መቀለጃ አይደለም። እሺ አቁም። መቀለጃ የሆንከው በገዛ ፍቃድ ነው። ገብቶሃል አይደል? ተው ብያለሁ። አንተ ደግሞ እምቢ ብላል። ስለዚህ ሂድ ከተባልክ አልፈልግም ከተባልክ ደግሞ ሂድ። የማይፈልግ ሰው እዚህ ምን ይሰራል? አልሄድም። እሱ ይሄዳል። ለምን ትሄዳለህ አንተ? ለምን ሄደው ችግር ከኔ ጋር ሆነ። እኔ ማላውቀው ችግር አለ። ንገረኝ። ከሱ ምንድን ነው ያለው ችግር? ነገሮችን ማስተካከል ለብረው ያልፈለከው ምንድን ነው የሚያስተካክለው? ሽማግሌ ወደ ቤቱ ይመለስ፣ ራሳችን ይዘን እንመጣለን። አንተ ስላልክ አይደለም። ምንድን ነው ጊዜ ሽማግሌ ቤተሰብ አታከብሪም? ምንድን ነው ያንቺ ሀሳብ? ምንድን ነው ቤተሰብ አይከበርም? ቤተሰብ የምታስከብረው እንደዚህ ጉልበተኛ ስለተደባደብክ ነው? ነገሮችን ማስተካከል ከሆነ አላስገባውም። ነገሮችን ማስተካከል የሚችለው ሰው በጭንቅላቱ ነው። ገባህ አይደለ? በጉልበት አይደለም። አሁን ይበቃል ኪራ፣ አንዴ አውራኝ በቃ። ቆይ ናይ ወንድ ነው። ልቀቀው። ስርዓት ያዝ። አትንካው። ይሄ ደግሞ ወደዛ አድርግልኝ። ገባህ አይደለ? ማንንም ሰው እኔ ቤት ይዘህ መምጣት አትችልም። ገብቶሃል አይደለ? እየሰማኝ ነው። ማንንም ሰው ይዘህ መምጣት አትችልም። እየሰማህ ነው። በአንቺ ምክንያት ይኸውልሽ ብዙ ሰው እየናገኝ ነው። ተሳስተህ አንተ ራስን ያስነቀው እኮ ራስን እኔ ማለት ነው ኪራ መሄድ ያለብኝ ጥግ ድረስ ለዚህ ትዳር ብዬ እየሄድኩ ነው። ሰላሜን አግኝቼ ይቅርታ ጠይቄ ከእሷ ጋር ጥሩ የፍቅር ጊዜ እያሳለፍን እያለ እየመጣ ህይወታችንን ትበጠብጣለን። በመጀመሪያ ጥያቄ አለኝ። ከኔና ከውብዬ ትዳር ምንድን ነው የምፈልገው? ወንድሟ ነህ። ወንድም ደግሞ ለእህቱ መልካም ትዳርን ይመኛል እንጂ የእህቱን ትዳር አይበትንም። ምንድን ነው አላማ? ንገረኝ። ምንድን ነው አላማ? አላማዬን ታውቃለህ። ከኔ ጋር ጠላትነት አለ? ያስቀየምኩ ጠላትነት ሳይሆን የቆየ በቀል አለብህ። አንተ የራስህ የሆነ ችግር አለብህ። ምንድን ነው ችግሬ? ችግሮችን መፍታት አልቻልክም። ከእሷ ጋር ስንት ያስለቀስካትን ያደረግካትን ነገር አስታውስ። ወደኋላ ዛሬ መተህ እንደዚህ ጥሩ ሆነ ነገሮችን ለማስተካከል ስለሞከር እኔ አልቀበልም። ከትዳራችን ምንድን ነው? ሁለተኛ ነገር ደግሞ ትዳርን እውነት የምትፈልገው ከልብ የምትፈልገው ከሆነ ሽማግሌ ልከህ መፍታት ትችላለህ። ለምንድን ነው የምልከው? እኔ አይ አላደርግም የምትል ከሆነ እየናከን እንደሆነ ነው ይገባኝ። ንቀት አይደለም። አንተ ስላልክ አይደለም እዚህ ቤት እሷን ይዛ አትኖርም። ገባ? አንተ ስላልክ አይደለም እኔ የምልከው ሽማግሌ። አሁንም ቢሆን ሽማግሌ አልልክም። እኔ ለምን ከበደ? ልኬ ነው ያገባዋት። ድጋሚ ሽማግሌ አልልክም። ድጋሚ ላጠፋው ጥፋት ነው ምን እንደምታመጣ ያለው እኔ አልልክም ሽማግሌ። ምን ማለት ነው? ምን እንደምታመጣ በአንተ እልህኝነት በጉልበት የሚሆን ነገር የለም። ትዳሬን ልፈታ እችላለሁ እንጂ ድጋሚ ሽማግሌ አልልክም። ይሄን እንድትሰማኝ። እሷን ማትወዳ ከሆነ መፍታት ትችላለህ። የምትወዳ ከሆነ ግን ነገሮችን ታስተካክላለህ። ከፈታዋትም በአንተ ምክንያት ነው። ይቅርታ ጠየቅኩ። ከዚህ በላይ ምን እንዳደረገ ነው ፍላጎትህ? በአንተ ምክንያት ልሸከም ጭንቅላቴ ማለት ነው። አሃ እኔን ሰበብ አድርገህ ከእሷ ጋር ከፈታውን በአንተ ምክንያት ለመዝለል እንዲመች ነው ነገሮችን ለሌላ አንተ እኮ ነው ህይወታችን እየበጠበጥከው። እኔ መዘል አይነት እንደዚህ አይነት ባህሪ የለብህ። አታውቀኝም። ታዲያ ለምን አታስተካክልም? አታውቀኝም። እውነት የምታከብራ ከሆነ ለምን አታስተካክልም? ሽማግሌ ምን ይደረጋል? ሄዶ ምን ያደርጋል? ሽማግሌ ክብር አለው ሽማግሌ። ሰማኛለህ? ምንም የምልከው ሽማግሌ የለም። እኔና እሷ ስንግባባ ነው የምንኖረው እንጂ የእኔና የእሷን ትዳር የሚቀጥል ሽማግሌ አይደለም። እኔና እሷ ከተዋደድን ማለት ነው በድህነት መኖር እንችላለን። አተን ሳንበላ መኖር እንችላለን። ግን ደግሞ ነገሮች አይስተካከሉም እያልክ ነው አንተ። ሽማግሌ በፍጹም አልልክም። እኔና እሷ ከተግባባን ይበቃል። ልጭልጭና በእንደዚህ አይነት ጨዋታ የሚመለስ ይመስላል። ከዚህ በፊትም ቤተሰብ ይገባበት ነገሮችን መስተካከል አለባቸው እየተባለ ያደረገውን ነገር ታውቃለህ። አንተ ግን ማንም ስላልገባ ነገሮችን መልሰህ ጭንቅላት አለ። አንተ ሰው ነህ። ጭንቅላት እንዳለ እያሳየው እንስሳ ነህ። ታውቃለህ አይደለ?
አሁን ነው ይኸውልህ የእንስሳ ባህሪ ነው አጉል ስድድብ ሰዳደብ አልመጣው እንዳነካው እሱ እንዳነካው ነግሬሃለሁ። ችግርን መፍታት ከፈለክ ከኔ ጋር ፍታ። ከሱ ጋር አገባ አንተ ሶስተኛ ሰው ሆነ ማለት ነው። ትዳሬን እየበተንክ ነው። ይሄን እየሰማ ነው። እና ደግሞ ይሄ በጉልበት ምናምን የምታምነው ነገር አቆም። በጭንቅላት ከሰለ አላስተካክልም አላ ነገር ለዛ ነው ጉልበት። ይሄ ደግሞ መብቱ ነው። ገባ ካለን መብቱ ነው። ስለዚህ ወደ መጣበት ነው መብቴ እንደ አንተ ላንተ እያሰበችልህ ነው። ውጣ በቃ እሺ። እንደዛ ከሆነ እስቲ ሞክር። ውጣ ማንንም በላት ሰው የስራት ያዝ ስራት ያዝ ዞር በለት ነው። አትንካኝ። እሷን እንዳነካ ገባ ካለን ይሄን ለማስደረግ ነው የመጣው። ይሄን ለማስደረግ ነው የመጣው። ምን ነው አሰብክ አንተ? ቆይ ምን አይነት ሰው ነህ? ቆይ ምን አይነት ሰው ነህ? ቆይ አንተ ወንድም ነህ? ቆይ ምን አይነት ሰው ነህ ግን? አንተ እውነት አሁን ወንድም ነህ? ወንድም ነህ አንተ? ቆይ ታሳፍራለህ። በእናትህ እንዳንተ አይነት ሰው አይቻልም። ውጣ ውጣ። አንተ ምን ተጠንቀቅ። አሁን ሳይበሽበት ማናቸውንም ጫፉን ንካ ኪራ፣ የመጨረሻችን ነው የሚሆነው። ጫፉን ንካ ውስጥ ሂድ። በእናትህ መፈራ መስሎክ ነው እንዴ? አንተ መንካት አትችልም። አሹ ተው። አልወጣም ምን አገባ ካለ ምንድነው መውጣት ስላለበት ነው የሚሆነው። አይወጣም። ስነስርዓት ያዛ በጣም ያስጠላኝ። በቃ አቆም። አንተ ወንድም አይደለም ሲጀመር። ወንድምነት አልፈልገውም። በቃ አልፈልገውም። መታሰር አለበት ብዬ ቆይ ተውት። ቆይ አንተ ራስህ ታስራለህ ከፈለኩ። እስቲ መታሰር አለበት ይላል። ዝም በል በቃ ተው። ይበቃል። ተው ብያለሁ ኪራ። ተው ኪራ ይበቃል። ተው። ምኑ ነው የሚበቃው? ምን የምታውቀው ነገር አለ አንተ? ስማ፣ ቤቱ የምትፈልግ ከሆነ በፊት ሲቀልድባት የት ነበርክ አንተ? ቤቱ የምትፈልግ ከሆነ ቤቱን ትቼ ልክ ሄዳለሁ። ለምን አትሄጂም? አንቺ ያለሽበትማ እመጣለሁ እኔ። እንደ እህት አድርገህ አኑሮ ቤቱ። አትሄጂም አንቺ፣ የትም አትሄጂም። ማን ይከለክለኛል? አንቺ የሄድሽበት ሁላ እመጣለሁ እኔ። አንቺ የረገሻትን መሬት ሁላ እረግጣታለሁ። አንተ ወንድም ነህ አሁን? ቆይ አዎ፣ ምን አይነት ጭካኔ ነው? ቆይ ይሄ ሁሉ እኔ ስለመጣው ነው አይደል? ነው ቤቱ ይስፋ። ከዛሬ ጀምሮ ቤቱ ይስፋ። አሁን ተው በእናትህ። አንተ ደግሞ ናይ ተው ናይ እንዳነካው ምን ይስተካከላል? ምን ማለት ነው? ምን ይስተካከላል? የልብ ሰጠሽ አልሄድም ካለ ይታሰራል። ምንድነው የልብ የምሰጠው ነው? እሺ አንተ እንኳን ተረዳኝ። እዚህ ጋር ለምን ተረዳኝ? ምኑን ልረዳሽ ወይ? ቆይ ምን ልረዳሽ? ምን ላድርግ ንገረኝ። እኔ ከዚህ በላይ ልሰቃይ? ለዚህ ትዳር ስል እኔ መሞት አለብኝ? እኔስ ምን እየተደሰትኩ ነው? እያየኝ አይደል እንዴ? ለምን ደግሞ አትረጋጋው? ቆይ አንተ የምትፈልገው ይሄንን ነው? በእናትህ አንተ ሰው ያቆም። ሳይበሽበት ይውጣ። ወዴት ይውጣል? ከቤቱ ወዴት ሄድልህ? ቆይ እሺ በቃ ወደ ነበረበት ዝም በሉ። በቃ ደስ ይበል። ከዚህ በኋላ ድርሻለሁ። እሺ በጣም ነገሮችን ካስተካከልክ በኋላ እንድመጣ አመሰግናለሁ። ባላይ ደስ እኔ ማለት ነው አንቺ ማንንም እንዲጎዳሽ አልፈልግም። ገባሽ? እዚህ ቤት ብጥብጥ እንዲፈጠር አልፈልግም። በእናትህ ተወኝ። እኔ ሰላም ነው የምፈልገው። ዝም በል። አንቺ ደግሞ ወንድምሽ ነው፣ ምንም ቢሆን ወንድምሽ ነው። ትላንት በሱ ምክንያት ውጣ ብለሽ አስወጣሽኛል። ለምን ስነ ስርዓት አትይዝም? በቃኝ። አመሰግናለሁ። እስኪ አንተ ተረጋጋ። ስለ ሁሉ ነገር አመሰግናለሁ። በቃ አሁን መሄድ አለብኝ። ቦርሳዬን ስጡኝ። ሄዳለሁ። ተስፋ ቆርጫለሁ። ቤት ነው። ኪራ ተጠንቀቅ። ቆይ ማን ስለሆንክ ነው? ቆይ እንደዚህ የምታደርገው አንተ? ቆይ እኔ ማንም እዚህ ቤት እንዲጎዳ አልፈልግም። በቃ ማንም እንዲጎዳ አልፈልግም። ውብዬ በቃ ወንድምሽን መርጠሻል። ሰለሞን አረጋጋው። ሲድና አረጋጋው። ሰለሞን ቦርሳዬን ስጠኝ። እኔ ቦርሳዬን ስጠኝ። ቦርሳዬን ስጠኝ። ወጣለሁ። ማንም እንዲጎዳ አልፈልግም። በቃ ተውት። ነገሮችን ለማስተካከል እየሞከርኩ ነው።
ዞር በል ማንም ሰው እየሰማኝ ነው። ዞር በል ውብዬ እኛ ላንተ እሷን ወደዛ በዛ በኩል ይውጣ እንዴት እጅ አንተ ማንስሮ እንደዚህ ብታረጋው